ስሜ ወንደሰን እባላለሁ። ከ7 ዓመት በፊት ነበር ወደዚህ ቤተክርስቲያን የመጣሁት። ወደዚህ ቤተክርስቲያን ከመምጣቴ በፊት በሙያዬ ተወዛዋዥ ነበርኩኝ። በተለያዩ ቲያትር ቤቶች እንዲሁም በተለያየ ናይት ክለቦች እንዲሁም በኢትዮጵያችን ከሚሰሩ የቪዲዮ ክሊፖች ላይ አብዛኞቹን ኮሪዮግራፊ አድርጌያለሁ። እንዲሁም በተለያዩ የምሽት ክለቦች በከተማችን ላይ የሚገኙ የምሽት ክለቦች ላይ በተወዛዋዥነት በዛ ሙያ እሰራ ነበረ ወደ ጌታ ከመምጣቴ በፊት። እንግዲህ ወደዚህ ቤተክርስቲያን የመጣሁት ሁልጊዜ ሮብ ቤት ውስጥ ጸሎት አለና ከጸሎት በኋላ ደግሞ ቤት ውስጥ ተሰብስበን ምሳ እንበላለን እና ይሄ በአባቴ ቤት ውስጥ ሁልጊዜ የሚደረግ ከቤተሰብ ጋር የምናሳልፈው ጊዜ ስለነበረ ልክ ሮብ ካለሁበት ቦታ ያቺን ምሳ ሰዓት አብሮ ለማሳለፍ ከቤተሰብ ጋር ካለሁበት ከስራም ከምንም እሄድና አብዛኛውን ጊዜ ልክ እኔ ስደርስ እነሱ የጸሎት ፕሮግራም ላይ ነው የሚሆነውና እኔ መኪና ቁልፍ ወስጄ ታች መኪና ውስጥ ዘፈን እያዳመጥኩ እቆያለሁ ጸሎት እስኪጨርሱ ድረስ ማለት ነውና ልክ ጸሎት ሲጨርሱ ቤት ውስጥ ገባና ከዛ የሚከፈተው መንፈሳዊ ቻናሎች ነበሩና የተለያዩ ቻናሎች ይከፈታሉ። ነገር ግን ልክ ፕሬዘንስ ቲቪ ሲከፈት መንፈሳዊ አባቴን ሳየው መጀመሪያ ላይ የተሰማኝ የማየው ነገር በሙሉ ድራማ ይመስለኝ ነበር። ድራማ እየተሰራ እና እየተሸወዱ እንደሆነ እየተሸወዳችሁ እኮ ነው፣ ድራማ እየሰራባችሁ ነው እያልኩኝ ቤት ውስጥ ነግራቸው ነበርና ማስታወቂያ ሲሰራ ከአንደኛው ካሜራ ወደ ሌላኛው ካሜራ እየተዘዋወረ ማስታወቂያ ሲሰራ ይሄ እኮ ሳይኮሎጂ ነው እና አይገባኝም ነበር ያለው ነገርና ግን ሲወራ እንደምንም ብትሄድ አንድ ቀን ምናምን እያሉ ሁሉ ጊዜ ቤተሰቦቼ ፑሽ ያደርጉኝ ነበር። ልክ የሮብ ፕሮግራሙ ላይ ማለት ነው። ይጸልዩልኝም ነበር። ለ11 ዓመት እኔ ወደ ጌታ እንድመጣ እግዚአብሔር የሚናገር ነበር። መጥቼ በተለያዩ አገልጋዮች አገልጋይ እንደምሆን ወደ ጌታ እንደምመጣ ይናገር ነበር። ነገር ግን የሚያዩት ነገርና የሚታየው ነገር ግን እንደዛ አይመስልም ነበር። በዘፈኑ ዓለም እንዲሁም በተለያዩ አይነት ሱሶች በቃ እየጠፋው የመጣውበት ጊዜ ነበርና ነገር ግን እግዚአብሔር የሚናገረው ቃል እግዚአብሔር ቃልን ከተናገረ የእግዚአብሔር ቃል ግን ይፈጸማል። በእኔ ህይወት ትልቁ ነገር ምንድነው? እግዚአብሔር ተናግሯል፣ እግዚአብሔር ሰራ። ሁኔታው አይመስልም። የሚታየው ነገር ፈጽሞ ቤተሰቦቼ ተስፋ የሚያስቆርጥ ነው። ብዙ ክሊፖችን እሰራለሁ። ናይት ክለብ በሰዓቱ ባህላዊ ቤት ታዋቂ ቤት ሰራ ነበርና እንዲሁም የተለያዩ የመድረክ ስራዎችን ከኢትዮጵያ እስከ ውጭ ሀገር ድረስ እየሄድኩኝ በዚህ ስራ እሳተፋለሁ። የራሴን ዘፈን ሰርቼ ሚውዚክ ቪዲዮ ለመስራት እየተሯሯጥኩ ያለውበት ጊዜ ነውና የሚመስለው ሰይጣን በጣም ህይወቴን የሚጠቀም ነው የሚመስለው እና ቤተሰቦቼም ተስፋ እየቆረጡ ያሉበት ጊዜ ነበርና ግን ይጸልያሉና እዚህ ሰዓት ላይ አንድ ቀን እንደዚሁ ተሰብስበን ሮብ ቀን እንደውም እዚህ ቸርች ሄዳለሁ አልኩኝ። አይቼ እመጣለሁ አልኩኝና ልክ የመጀመሪያ ቀን መጣን። ከእህቴ ባለቤት ጋር ነበር የመጣ ነው። አየሁኝ ሳይ ውጪ ላይ የምሰማውና እዚህ መጥቼ የማየው ነገር ፈጽሞ የተለያየ ሆነ። ምክንያቱም የሚመስለኝ ገንዘብ የሚሰጥ ቅድም እንዳልኩት የተለያዩ ሳይኮሎጂካል ድራማ የሚሰራበት ይመስለኝ ነበር። ነገር ግን ሳይ እንደዛ አልነበረም። የእግዚአብሔር ቃል መዝሙሩ ምናምን ሁሉ ደስ ይላል። አንደኛ እኔም ለሙዚቃ የቀረብኩ ስለነበረ ዘማሪዎች እግዚአብሔር ይባርካቸው የመጀመሪያ የመጣው ቀን በመዝሙር ተነክቻለሁ። ዘማሪዎቹን አድንቄ እኔ ሄድኩት፣ ግን ድምጻቸውን ነው ያደነኩት እና እኔም ዘፈን የመስራት ሀሳብ ስለነበረኝ ከዚህ በኋላ በቃ እዚህ ቦታ መምጣት አለብኝ ብዬ ያሰብኩኝ። ምክንያቱም ዜማ እሰራለሁ፣ ዜማ ወስዳለሁ ምናምን የሚል ሀሳብ ስለነበረኝ ማለት ነው። እና እንዲህ ያልኩኝ አንድ ቀን ግን ወደዚህ ቤተክርስቲያን ስንመጣ ከቤተሰቦቼ ከአባቴ ጋር ነበር የመጣሁት። አባቴ
እና ቤተሰብ ሆነን ነበር የመጣ ነው። መንፈሳዊ አባቴ በጉባኤ እያገለገለ ያልፍ ነበርና አባቴን አስነሳውና ለሱ መልእክት ያመጣለት ጀመረ እና እኔ ደግሞ ከፊት ለፊት ነበር የተቀመጥኩት። ላንተም መልእክት አለኝ ጠብቀኝ፣ ከዚህ ሰው ጋር የሚያገናኛችሁ ነገር አለ፣ ቆይ አንተ ጠብቀኝ አለና አላወቀም። ምክንያቱም ከፊትና ከኋላ ነው ከአባቴ ጋር የተቀመጥ ነው። እዛ አባቴን መልእክት አመጣለትና ከማን ጋር ነው የመጣው ሲለው አሁን ጸልይልሃለሁ ጠብቅ ያልከው ልጅ የኔ ልጅ ነው አለኝ። ተነስ አለኝ እና ያኔ መልእክት የመጣልኝ እግዚአብሔርን እንደማገለግል ጌታ ለአገልግሎት እንደሚፈልገኝ ነበር እግዚአብሔር ሲናገር የነበረው። እንዲሁም ነፍሴ ከማታውቀው ዓለም ጋር ከሰይጣን ዓለም ጋር እንደተቆራኘች እና እግዚአብሔር ደግሞ ሊያስመልጠኝ እንደሚፈልግ ነበር መልእክት የመጣልኝ። ያ መልእክት መጣልኝ፣ እኔ ግን አልገባኝም ነበር። መንፈሳዊ አባቴ እግዚአብሔር ይፈልጋል ታገለግላለህ ሲል ሰው ሆኖ አሜን የሚለው፣ እኔ ግን ዝም ብዬ ነበር ማየው የነበረው እና ያ መልእክት መጣ። እዛ በኋላ መልእክቱ ካለቀ በኋላ ተቀምጠን ፕሮግራሙ መሳተፍ ጀመረ እና መጨረሻ ላይ አንድ ሰው ከዛ ጋር ተነስቶ ከኩላሊት በሽታ ተፈወስኩ ይላል። አንድ ሰው እዛ ጋር ከሆነ በሽታ ተፈወስኩ ይላል። ከዛ ቤተክርስቲያኑ ገና እየተሰራ ነበርና በድንኳን ነበርና ለዚህ ቤተክርስቲያን አስተዋጽኦ በገንዘባችሁ መስራት የምትፈልጉ ሲል በቃ ሰው ጠንቋይ ቤት እንኳን ይሄድ የለ እዚህ የእግዚአብሔር ስም እየተጠራ ምንም እንኳን ባላምንበትም የእግዚአብሔር ስም እየተጠራ አይደል ሰው እንደዚህ እየተፈወሰ፣ እኔም በቃ ያለኝን አስተዋጽኦ ላድርግ ብዬ ተነስቼ እኔ የማመጣው ገንዘቡን በኃጢአት ነው፣ ኃጢአት እየሰራው ነው ማመጣው፣ መስጠት እችል ይሆን አላቅም፣ ይሄን ያክል ማበርከት ፈልጋለሁ ብዬ በጆሮ ነገርኩት። እዛ በኋላ እሱም ደግሞ ለጉባኤው ለኔ ነገርካኝ ነገራቸው አለ። ተናገርኩኝ። እዛ በኋላ ይቅርብህ አለኝ፣ መከረኝ። የዘፈን የኃጢአት ስራ ጥሩ አይደለም በጉባኤ መከረኝ። አውቃለሁ እያወቅኩ ነው የማደርገው፣ ግን ስራዬን በጣም እወዳለሁ። ምናልባት ገንዘብ አሳስቦ ከሆነ በወር የሚከፈል ህይወት እዛ ነገር ላይ ተመስርቶ ከሆነ እኛ እያዋጣን በወር እንስጥ፣ ቤተ ክርስቲያን ያንተን ወጪ ትሸፍን። ይሄ ግን የኃጢአት ዓለም ነው፣ ይቅርብህ አለኝ። አይኖ ምክንያቱም እኔ ነፍሴ ነው ከዛ ስራ ጋር የተቆራኘ፣ ከገንዘብም አንጻር አይደለም የምሰራው። ነፍሴ ግን ከኃጢአት ጋር ከሰይጣን ጋር ከመንፈስ ጋር ተያይዞ ነበርና በፍጹም አልኩት። ኦኬ እሺ ልጸልይልህ፣ በደንብ ልጸልይልህ፣ ተንበርከካለኝ። እኔም በቃ ከማይጸልይልኝ ቢጸልይልኝ ይሻላል ብዬ ተንበረከኩኝ። አስታውሳለሁ በዛ ቀን መንፈሳዊ አባቴ እግዚአብሔር የተናገረኝ በሱ አስታውሳለሁ። ምን አለኝ? ከዚህ በኋላ ወደ ዘፈን ዓለም መመለስ አትችልም። ጆሮ ለዘፈን ተዘግቷል። ማዳመጥ አትችልም። የምትሄድበት ቦታ ያስጠላል። እግዚአብሔር ይለይሃል አንተን የሚል መልእክት መጣ። ከዛ ደግሞ ምሰራበትና ናይት ክለብ ስም ጠራው። በቃ እሺ ያልኩኝ ተነሳው። እንደውም አስታውሳለሁ ለካሜራማኖቹ እጄ ይሄንን ቪዲዮ እንዳታስተላልፉት አልኳቸው። እና የዛ ቀን ልክ ስራ ቦታ ላይ ስደርስ በፊት ናፍቆኝ እግሬን ታመሜ አልቀርም ነበር። የዛ ቀን ግን ሐሙስ ቀን ነው። ልክ ሲሄድ ስራው ቦታ አስጠላኝ፣ በጣም ደበረኝ። እዛ ባክስቴጅ ገብቼ ስራ ሰዓት እስኪደርስ ድረስ ጓደኞቼ ያስጠሉ፣ ስራው አስጠላኝ። መድረክ ላይ ስወጣ በፊት በቃ ራሴን በቃ ኃይለኛ አድርጌ ምናምን በቃ ነበር ማስበው። አሁን ግን ሞኝ እንደሆንኩ ተረዳው። ሰው እየበላ እየጠጣ እኔ ለምንድን ነው ለሰው ራሴንም በዚህ መልኩ ማቀርበው እያልኩኝ በቃ ያስጠላኝ ጀመረ። በቃ እዛ ቸርች የሆነ ነገር የእግዚአብሔር ነገር እንዳለ አመንኩኝ። ለዚህ ወደዚህ ቤተክርስቲያን መምጣት ጀመርኩኝ። ቀን ቀን እዚህ ቤተክርስቲያን ውላለሁ፣ ማታ ማታ ደግሞ ክለብ ሄዳለሁ። ቀን ቀን እዚህ ማታ ማታ እዛው እና አንድ ቀን ግቢ ውስጥ ቆሜ መንፈሳዊ አባቴ ከሩቅ ጠራኝና ሰላም ልለውስ እኔ ሰላም በሩቅ ልስል እጁን ዘረጋና አቀፈኝ እና
ያኔ ሲያቅፈኝ ልዩ ስሜት ገባብኝ ውስጤ። ማልቀስ ፈለኩ፣ የሆነ ነገር መሆን ፈለኩ። በቃ ውስጤ በጣም ተረበሸ። ያጣውት ነገር ሳገኘው ተሰማኝ። ወደድኩትኝ። በቃ ከዛ ጊዜ ጀምሮ ውስጤ ገባ። ባይገባኝም በቃ ቅድም እንዳልኩት ማታ ክለብ ሄዳለሁ፣ ቀን ደግሞ እዚህ እመጣለሁ። እንደዚህ ያልኩኝ የደህንነት ትምህርት ጀመርኩኝ እና እግዚአብሔር ይባርካት የደህንነት አስተማሪ ማሚ ወደሬ በጣም ያዘችኝ፣ በጣም ጸለየችልኝ። ከዛ በኋላ ከአንድ ወር በኋላ የበዓል ፕሮግራም ልክ እንደዚሁ የፋሲካ ፕሮግራም ነበርና እሁድ ፋሲካ ነው። ሐሙስ ዕለት የሐሙስ የልዩ የበዓል ፕሮግራም ዕለት የደህንነት ተማሪዎች ተነሱ እስኪ ብሎ መጸለይ ሲጀምር እንግዲህ ከላይ ላይ ብዙዎቻችሁ በሚዲያ እንደተከታተላችሁት ያ መንፈስ ጮኸ ማለት እሳት እያላችሁ ጸልዩ። ገና ነው ፓሌዛኖ ካማታና ማታራላባ አንተ ቡዳ እሳት በሉልኝ። እሳት 3 ጊዜ ጮኸ። ውጣ በሉት። 1 2 የመጨረሻ ሂድ። የትንሣኤ ዕለት ከዛሬ 7 ዓመት በፊት እግዚአብሔር ከዛ ስራት ከዛ ህይወት ነፃ ወጣኝ። ከጨለማ ህይወት አጋንንቱ ጮ ወጣ። ከዛ በኋላ የዛችኑ ቀን ወሰንኩኝ። ከዚህ በኋላ ወደዚህ ኃጢአት ዓለም ወደዚህ የጨለማ ዓለም አልሄድም ብዬ ወሰንኩኝ። እግዚአብሔር ረዳኝ። ያው መጽሐፍ እንደሚል ሰው በኃይሉ አይበረታም ይላል የእግዚአብሔር ቃልና የእግዚአብሔር ጸጋ ረዳኝ። ከዛ ጨለማ ተላቀቅኩኝ። ከዛ አንድ ነገር ገባኝ። ለካ ብዙ ሰው ኃጢአትን የሚያደርገው በጨለማ ስለተያዘ ነው፣ በጨለማ መንፈስ ስለተያዘ ነው። እግዚአብሔር ልክ ከዛ በፊት በነበሩ ጊዜያቶች እኮ ገብቶኛል፣ መንፈሳዊ ነገር ገብቶኛል፣ ትክክል እንዳልሆነ ገብቶኛል። ነገር ግን ማቆም አልቻልኩም። ግን የእግዚአብሔር ጸጋ፣ የእግዚአብሔር ድጋፍ፣ የእግዚአብሔር ኃይል፣ የመንፈስ ቅዱስ ጉልበት፣ የመንፈስ ቅዱስ ኃይል በእኔ ላይ ግን ሲመጣ ዓለማዊነትን የሚያስክድ የእግዚአብሔር ጸጋ በእኔ ላይ መስራት ጀመረ። እግዚአብሔር የተባረከ ይሁን። ሰው በየትኛውም አቅሙ ሊበረታና መንፈሳዊውን ህይወት ሊኖር አይችልም። ነገር ግን የእግዚአብሔር ጸጋ ግን ሲያግዘው፣ ለዛ ጸጋ ደግሞ ልቡን ሲከፍት፣ ለዛ ጸጋ ደግሞ ፍቃዱን ሲሰጥ ከየትኛውም ኃጢአት መላቀቅ ይጀምራል ማለት ነው እና ጌታ የተባረከ ይሁን። ከዛ ጊዜ በኋላ እዚህ ቤት ውስጥ ቀረ። ውሎዬ አዳሬ እዚህ ቤት ሆነ። ልክ ጌታ ኢየሱስ ክርስቶስ እነ ጴጥሮስን ሲያገኛቸው አሳቸውን፣ ቤተሰባቸውን፣ ሁሉ ነገራቸውን ጥለው እንደተከተሉት እግዚአብሔርም ልክ እኔን ሊሰራኝ የፈለገው በዚህ ቤተ ክርስቲያን ውስጥ በዚህ ቤት ውስጥ በቃ ሁሉን ነገር አስጥሎ እዚህ ቤት ውስጥ ገባው ማለት ነው። እግዚአብሔር ይባረክ። እንግዲህ ከመንፈሳዊ አባቴ ጋር በዚህ መልኩ ነበር የተገናኘ ነው። ከዛ በኋላ እኔ ውስጤ ላይ እግዚአብሔር ይናገረኝ ጀመረ። አገልጋይ እንደምሆን የአገልጋይነት መንፈስን መያዝ እንዳለብኝ አስቀድሞም በእርግጥም በጨለማም ብሆን ኦርቶዶክስ ቤተክርስቲያን አለ፣ ተክለ ሃይማኖት ቤተክርስቲያን፣ እዛ ሄጄ ሁሉ ጊዜ ለብዙ ዓመት የምጸልየው የነበረው የምሰራው ስራ ኃጢአት እንደሆነ አውቃለሁ። እግዚአብሔር ሆይ ከዚህ ስራ አውጣኝና አንድ ቀን በቤት አገልጋይ አድርገኝ፣ የክብር ዕቃ አድርገኝ ብዬ ሁሉ ጊዜ ጸልይ ነበር። ለብዙ ዓመታት እግዚአብሔር አገልጋይ እንዲያደርገኝ ይጸልይ ነበር እና ለሁሉም ቀን አለው። እግዚአብሔር ሰዎችን ጸሎታቸውን የሚሰማበት ቀን አለው፣ ደግሞ የሚመልስበት ቀን አለው። እኔ ብዙ ጊዜ ወንጌልን ሰምቻለሁ፣ በብዙ ሰዎች ቤት ውስጥ ሰምቻለሁ፣ በየመንገዱ ሰምቻለሁ። ብዙ ዘር ውስጥ ነበረ። ግን እነዛ ዘሮች ግን መጨረሻ ላይ ፍሬ ያፈሩት እዚህ ቤት ስመጣ ነው። ጌታ ይመስገን። ከዛ በኋላ መንፈሳዊ አባቴ ከእግዚአብሔር ጋር ያዘኝ። ከዚህ ቤት ውስጥ እንዳልወጣ፣ ከእግዚአብሔር ቤት እንዳልወጣ በደንብ ይጸልይልኝ ነበረ።
እግዚአብሔር ለአገልግሎት እንደሚፈልገኝ ሁሉ በደንብ ይመክረኝ ነበረ እና አንድ ቀን አስቀመጠኝና ቁጭ አድርጎ ምንድነው መሆን የምትፈልገው? እኛስ በምን እናግዝህ? መማር ትፈልጋለህ? መስራት ትፈልጋለህ? ውስጥ ያለው ነገር ምንድነው የሚል ነገር ጠየቀኝ። አገልጋይ መሆን ነው የምፈልገው፣ እንዳንተ አገልጋይ መሆን እፈልጋለሁ። ስለዚህ በዛ በኩል እርዳኝ አልኩት። ከዛ ጊዜ በኋላ በቃ አገልጋይ ማለት ምን ማለት እንደሆነ በደንብ ህይወቴ ላይ ሰራብኝና ቀረጸኝ። ብዙ ሰዎች በተለይ ከዘፈን ዓለም የሚመጡ ሰዎች አብዛኛውን ጊዜ ተመልሰው ወደዛ ዓለም ይመለሳሉ። ብዙዎች መጥተዋል ባይዘው ከዛ ዓለም ውስጥ ግን አብዛኞቹ ግን ተመልሰው ሄደዋል። የሚያሳድገው ግን እግዚአብሔር ነው። ግን እግዚአብሔር እንዲያሳድግ ግን የሚያጠጣ፣ የሚተክል፣ የሚኮተኩት ያስፈልግ ነበርና እኔ በዚህ ቤተክርስቲያን ውስጥ የሚያጠጣኝ የሚኮተኩተኝ መንፈሳዊ አባት፣ መንፈሳዊ እናት እግዚአብሔር ሰጠኝ። እግዚአብሔር የተባረከ ይሁንና ተያዝኩ ማለት ነው። ልቤ ደግሞ ውስጤ ደግሞ ይቃጠላል ለመንፈሳዊ አገልግሎት፣ ለመንፈሳዊ ለእግዚአብሔር ቃል፣ ለጸሎት፣ ለመዝሙር ውስጤ በጣም በቃ ይነሳሳልና ማየውም ደግሞ ሰው ስለነበረ ከፊት ለፊቴ ሰው ስለነበረ መንፈሳዊ አባቴ በጣም እያየው እሱን እየተከተልኩኝ ዛሬ እዚህ ጋር ደርሻለሁ ማለት ነው። አገልግሎት በተለያዩ አገልግሎቶች ውስጥ አገልግያለሁ። መንፈሳዊ አገልግሎቶች ከስር ከታች ጀምሮ ባንዴ 10ኛ ፎቅ ላይ ወጣ። ልክ እንደዚሁ ከታች ከአንደኛ ፎቅ እንደሚወጣ 10ኛ ከስር ካሉ ከትንሽ አገልግሎቶች እያልኩኝ እግዚአብሔር ደግሞ ህይወቴን እየሰራ ከሁሉ በላይ እዚህ ጋር ደርሻለሁ። ዛሬ በቤተ ክርስቲያን ውስጥ በሊደርሺፕ ውስጥ አገለግላለሁ። መንፈሳዊ ዘርፎችን በማስተባበር በተለያዩ አገልግሎት ዘርፎች ቤተ ክርስቲያን ውስጥ አገለግላለሁ። እንግዲህ እግዚአብሔር ፈቅዶ አስቀድሞ እግዚአብሔር በመንፈሳዊ አባቴ የተናገረው ነገር ነበርና በቃ አንድ ጊዜ ደከመኝና ሰው ይደክማል። ማንም ብርቱ የለም፣ ማንም ጠንካራ የለም። እየወደቀን የምንነሳ ሰዎች ነን፣ በለውጥ ላይ ያለን ሰዎች ነን። ስለዚህ አንድ ጊዜ በጣም ደከመኝ። ማለት ክርስትና ህይወቱ ክርስትና አልጋ ባልጋ አይደለም። በብዙ መከራ ውስጥ ነው የምትፈተን። አባብላታለሁ ይልና ወደ ምድረ በዳ አወጣታለሁ ይላል እና አንድ ክርስቲያን በተለይ አገልጋይ በምድረ በዳ ውስጥ የሚፈተን ህይወት ያስፈልገዋል። ምክንያቱም ነገ የሚያገለግለው ከራሱ ህይወት ውስጥ እንዲሆን፣ ነገ የሚያወጣው ነገር እሱ የተነካበትን፣ እሱ የተለወጠበትን፣ እሱ ያለፈውን መንገድ ሲያወራና ሲያገለግል ህይወቱ ብዙ ሰዎችን መለወጥ ይችላልና ልክ እንደዚሁ አንድ ጊዜ በጣም ደከመኝ እና ደክሞኝ በነበረበት ሰዓት አስታውሳለሁ መንፈሳዊ አባቴ ደወለልኝና አገናኙኝ ብሎ ገስታውስ እያገለገልኩ አለ። በራእይ ያየው አለ እግዚአብሔር ተዘጋጅ ይልሃል። ልክ የዳንኩበት ሰሞን አካባቢ ነውና እግዚአብሔር ተዘጋጅ ይልሃል። ወደማታቀው ሀገር፣ ወደማታቀው ስፍራ እልክሃለሁ ይልሃል። ራስን አዘጋጅ አለኝ እና በጣም ተጽናና። ከዛ ጊዜ ጀምሮ ብዙ መልእክቶች ይመጡ ነበር። በመጨረሻ እንደውም አስታውሳለሁ በዚህ ቤተክርስቲያን ውስጥ በደህንነት በመማርበት ጊዜ አብራኝ የነበረች ከሷ ጋር ብዙ ህይወት ያሳለፍኩኝ እናት አለችና እሷ ወደ ካናዳ በምትሄድበት ጊዜ የሽኝት ፕሮግራሟ ላይ ወንዴ ካናዳ ይሄዳል አለ እና የዛሬ አመት ከ6 ወር 2 አመት አካባቢ ነው መሰለኝ ያኔ እግዚአብሔር እንደዛ ተናግሮ ነበር። ከዛ በፊትም እግዚአብሔር ይህንን ነገር ይናገር ነበረ። እንግዲህ ጊዜው ደረሰ። እግዚአብሔር የገባውን ቃል የሚፈጽምበት ጊዜው ደረሰና አሁን እንግዲህ ወደ ካናዳ ለመሄድ በዝግጅት ላይ እንገኛለን። እግዚአብሔር የተመሰገነ ይሁን። በአዲስ አበባ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን ነው ለ7 አመት
ሳገለግል የነበረው አብረውኝ በብዙ ቤተክርስቲያን ውስጥ በብዙ አገልግሎት ውስጥ የሚያገለግሉ እህትና ወንድሞች፣ እናቶች፣ አባቶች አሉ። እንግዲህ እግዚአብሔር ይባርካችሁ ወንድሞቼ፣ አጠገቤ ያላችሁ ስማችሁን እከሌ ብዬ መጥራት ማልችላችሁ አጠገቤ ያላችሁ የቅርብ ወንድሞቼ፣ የመንፈሳዊ አባቴ ልጆች፣ በዚህ ቤተክርስቲያን ያላችሁ አገልጋዮች ሁላችሁ በእኔ ሕይወት ውስጥ ትልቅ አስተዋጽኦ አላችሁ። ዛሬ እኔ እዚህ ጋር ለመቆሜ የእናንተ አስተዋጽኦ፣ የእናንተ ምክር፣ የእናንተ ጸሎት፣ የእናንተ ድጋፍ እዚህ ጋር ዛሬ አቁሞኝ ዛሬ እናንተንም እንዳገለግላችሁ ቤተክርስቲያንን ማገልገል እንድችል አድርጎኛልና በጣም ላመሰግናችሁ እወዳለሁ። የምሰጣችሁ መልእክት ጳውሎስ ጢሞቴዎስን ሲመክረው አንተ ግን በተሰጠ ጸጋ ምን በል ይለዋል? በርታ ይለዋል። በተሰጣችሁ ጸጋ በተሰጣችሁ አገልግሎት በርቱ። እግዚአብሔር የሰጣችሁን መክሊት የሰጣችሁን አገልግሎት ቆጥሮ ይቀበላችኋል። አንዳንዶቻችን ይሸልማል፣ አንዳንዶቻችንን ደግሞ አይሸልምም እግዚአብሔር። እንደውም ያለንን የሚወስድብናል። እና በዚህ ቤተክርስቲያን ያላችሁ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ እግዚአብሔር በሰጣችሁ አገልግሎት የእምነታችንን ጀማሪ ጌታችን መድኃኒታችን ኢየሱስ ክርስቶስን እያያችሁ እግዚአብሔር በሰጣችሁ ስፍራና በሰጣችሁ አገልግሎት ታምናችሁ ተክታችሁ እንድታገለግሉ ምክሬን፣ ጥሬን፣ አደራዬን አስተላልፋለሁ። ይህ ነው ለእናንተ ያለኝ መልእክት። መንፈሳዊ አባቴ አንተ ለእኔ አባት ብቻ ሳይሆን ወዳጅ ነህ፣ ለእኔ ጓደኛ ነህ፣ ለእኔ በጣም የቅርብ ሰው ነህ። ሁሉ ነገሬን ነው የምትከታተለውና በጣም ዛሬም ደግሜም ሁልጊዜም በቃ የምለው ነገር አለኝ። እግዚአብሔርን ከምንም ውስጥ አውጥቼ ብቻውን የተሰቀለውን ኢየሱስ ክርስቶስን ብቻውን አድርጌ እንዳይ እሱን ብቻ እንድመለከት ከምንም ውጪ አድርጌ እንዳይ ስለረዳኸኝ፣ ስላገዝከኝ፣ ስለመከርከኝ፣ በህይወት ደግሞ ስላሳየህ ኖረ ስላሳየኸኝ እጅግ አድርጌ አመሰግናለሁ። ካንተ የተማርኩትን ነገር እንደዚህ ነው ብዬ መግለጽ አልችልም። ግን መግለጽ የምችለው ካንተ ያየሁትን ነገር በህይወቴ በማሳየት ነውና ትዳር ማለት ምን ማለት እንደሆነ ካንተ ተምሬያለሁ። አገልግሎት ማለት ምን ማለት እንደሆነ ካንተ ተምሬያለሁ። አገልግሎትና ህይወት የተለያዩ ነገሮች እንደሆኑ ብዙዎች በአገልግሎት ትልቅ ይባላሉ፣ በህይወት ግን ዜሮ ናቸው እና ህይወትን ማስበለጥ እንዳለብኝ ተምሬያለሁና ጌታ ይባርክ። በጣም ነው በጣም 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 እወድሃለሁ፣ በጣም አከብርሃለሁ። እግዚአብሔር ደግሞ አንተን ለኢትዮጵያ ለዓለማችን ስለሰጠ እግዚአብሔርን እጅግ አድርጌ አመሰግናለሁ። አንተ የምድር ከእግዚአብሔር የተሰጠ ስጦታ ነህ። ማሚዬ በጣም 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 አመሰግናለሁ። ቅድም ወንድሜ ይትቤም ሲያወራ ነበርና ለጸሎታችን ርዕስ አግኝተናል ማለት እኔም ከማግባቴ በፊት አንቺን እያየው እግዚአብሔር ልክ እንዳንቺ አይነት ሴት እንዲሰጠኝ እጸልይ ነበርና እግዚአብሔር ደግሞ ጸሎትን የሚሰማ አምላክ ነውና በብዙ ትጋት በብዙ መሰጠት ውስጥ በብዙ ድካም ውስጥ ደከመኝ ሳቲ አገልግሎትን ቤተሰብን እንዴት እንደሚመራ ካንቺ አይቻለሁና እኔም ደግሞ እግዚአብሔር እንዳንቺ አይነት
ሚስት እንዲሰጠኝ ጸልይ ነበርና እግዚአብሔር ደግሞ ሰምቶኛል። ጌታ ይባረክ። ማሚዬ ካንቺ በጣም ብዙ ተምሬያለሁ። ብዙ ጊዜ ደግሞ ከማሚ ጋር አብረን ብዙ የማገልገል ሊድ ያደረገችኝ ከቅርቧ ሆኜ ብዙ አገልግሎቶችን አብረን አገልግለናልና ብዙ ነገር ተምሬያለሁ። አንቺ በጣም ብርቱ ሴት ነሽ። ውስጥሽ አንበሳ ነው። የአንበሳ መንፈስ ነው ያለሽ። ደካማ ነገር አላይም አንቺ ላይና ጌታን በጣም ስለናንተ አመሰግናለሁ። ቅድም እንደነገርኳችሁ የአንዲት ሚስት ባለኝ እግዚአብሔር በህይወቴ ውስጥ ከሰራቸው ትልልቅ ስራዎች ዋንኛው ብዬ የማስበው ጌታን ካወቅኩ በኋላ እግዚአብሔርን ትልቅ የማመሰግንበት ምክንያት እግዚአብሔር እኔን ለመልካም ትዳር ስላበቃኝ ነውና ባለቤቴ ገነት መኮንን ትባላለች። የዛሬ አመት ግንቦት 25 ቀን አግብቻለሁና እግዚአብሔር ቅድም እንደነገርኳችሁ ጸልይበት የነበረው ትልቁ ርዕስ ጌታን ካገኘው በኋላ እግዚአብሔር መልካም ትዳር እንዲሰጠኝ ነበርና እግዚአብሔር ሰምቶኝ ያንን ጸሎቴ በጣም የተባረከች በጣም እግዚአብሔርን የምትፈራ በጣም የጸሎት ሴት የተናገረችው የምትኖር ሴት ለንግግሯ የምትጠነቀቅ ላካሄዷ ላረማመዷ እጅግ የምትጠነቀቅ ብርቱ ሴት በጣም የእምነት ሴት እኔን እሷን ካገኘው በኋላ ብዙ ነገሮች ተለውጧል። አጭር ጊዜ ቢሆንም ግን አመለካከቴን እግዚአብሔር ሁሉ ጊዜ ያው ከክብር ወደ ክብር እንለወጣለን ይላል የእግዚአብሔር ቃል እና እግዚአብሔር እኛን የሚለውጥበት ደግሞ ብዙ አይነት መንገድ አለውና እኛ ለውጥን እስከ ህይወት ፍጻሜያችን ድረስ እየተለወጥን የምንሄድ ሰው ነኝ እና እሷን ካገኘው በኋላ እግዚአብሔር በብዙ ነገር ለውጦኛል እና በጣም የተወደደች ሴት ነች። የቴዎሎጂ ትምህርቴን በመማርበት ሰዓት ነው ያገኘኋት። እንግዲህ እግዚአብሔር ፈቅዶ በዚህ አመት ሁለታችንም ተመራቂዎች ነን። በዚህ አጋጣሚ እና በጣም የተወደደች ሴት ነች። ሰዎችን መምከር የምትችል ህይወቷ ምሳሌ የሚሆን በጣም ማከብራት በጣም መወዳት ሴት ነች። ስለሷ እግዚአብሔርን አመሰግናለሁ። ገኒ እወድሻለሁ። ቤተሰቦቼ በጣም የሚገርም ቤተሰብ ነው ያለኝ። በተለይ እናቴ ለኔ ብዙ ለፍታለች። እኔን በመስራት ሂደት ውስጥ እግዚአብሔር እሷን ተጠቅሟል። ለኔ እንደ ቅጠል ረግፋ የኔን ህይወት ግን ዛፍ አርጋ አስነስተዋለችና ለኔ ነው እድሜዋን በሙሉ የኖረችው። ዛሬ ወንደሰን የሚባለውን ነገር ለመፍጠር ከሷ ሀቀኝነትን፣ ታታሪነትን፣ ንጹህነትን ተመሬያለሁና እናቴ እኔን ስላሳደግሽ በጣም አመሰግንሻለሁ። ካንቺ በመወለዴ በጣም ደስ ይለኛል። አባቴ ደግሞ በጣም የተባረከ ሰው ነው። ጌታ አስቀድሞ የገባው በሱ በኩል ነው። በጣም እሱም ልክ እንደዚሁ ብዙ ኳሊቲዎች አሉት። ከሱ ብዙ የወሰድኳቸው ነገሮች አሉ። ብዙ የተማርኩበት አባት ነው። ኃይለ ጊዮርጊስ ወልደየስ ይባላል። እናቴ ደግሞ ወይንሸት ትባላለች። ስለነሱ እግዚአብሔርን በጣም አመሰግናለሁ። እህቴ ኤልሳ ትባላለች። እሷም በድንቅ አጠራር በድንቅ ታምር ነው ወደ ጌታ የመጣችው። ለብዙ ጊዜ ስለኔ ትጸልይና በእንባ እግዚአብሔር ፊት የምትጠይቅ ሴት ነበረችና እኔ ለሷ የጸሎት መልስ ነኝ። የሷ ባለቤት አለ ክፍለ ዮሐንስ ይባላል። ለኔ እንደ መንፈሳዊ ወንድም እንደ አባትም ብዙ ነገሮች ጋይድ ያደርገኛል። ስለነሱ እግዚአብሔርን እጅግ አድርጌ አመሰግናለሁ። የኔ ነሽ እናቴ ነች። እሷም በጣም አመሰግናለሁ። በኔ ህይወት ውስጥ
ብዙ ሰዎች አሉ እንዲህ ተብሎ ዛሬ ልረሳቸው ወይ ደግሞ ሳልጠቅሳቸው ያለፍኩ ሰዎችን እጅግ አድርጌ አመሰግናለሁ። ጌታ ይባርካችሁ። ከሙዚቃ ህይወት እንዲሁም ከተለያዩ አይነት ዓለማዊ ቦታ እንደ መምጣቴ መጠን የማስተላልፈው መልእክት አለኝ። የነፍሳችን ጥያቄ አለ። አያችሁ አሁን ምሽት አካባቢ ነው እና ይበርዳል እና ሰውነታችን ልብስ ይፈልጋል። ልክ እንደዚሁ ደግሞ ቁርሳችንን ምሳችንን ዘለን ውስጣችን የድካም ስሜት የእርሃብ ስሜት ይፈጠራል። ሰውነታችን ምግብ ያስፈልገዋል። ውሃ ካልጠጣን ውሃ አምጣ ይለናል እና ነፍሳችንም ልክ እንደዚሁ ጥያቄ አላት። ያቺ ጥያቄዋ ምንድነው? የዘላለም ህይወት ነው። ነፍስ በባህሪዋ አምላክ እንዳላት ታውቃለች። ማንም ሰው አንድን ህፃን ልጅ ገና እንደተወለደ ወደ ጫካ ውስጥ ብናስገባው እና የሚያድግበት ኦፖርቹኒቲ ቢኖረውና እዛ ጫካ ውስጥ ቢያድግ አንድን ዛፍ ሊሆን ይችላል፣ አንድን እንስሳ ሊሆን ይችላል፣ አምላክ ነው ብሎ የሚያስበውን ነገር አምላኬ ብሎ ያመልካል። ለምን? ሰው በተፈጥሮ በእግዚአብሔር መልክ የተፈጠረ ስለሆነ የአምላክ ጥያቄ አምላክን የማወቅ የነፍስ ጥያቄ አለበት እና ይህ የነፍስ ጥያቄ የሚመለሰው የነፍሱን ጥያቄ መመለስ የሚችል አካል ጋር ሲኬድ ብቻ ነው። ያ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ነው የነፍስ ጥያቄ መልስ ያለው። ዛሬ በዘፈኑ ዓለም በተለያዩ ዓለማዊ ቦታ ላይ ያላችሁ ወንድሞቼና እህቶቼ የማስተላልፈላችሁ መልእክት ቢኖር ኑ ወደ ጌታ። ጌታ ይወዳችኋል። ጌታ ጋር ስትመጡ እሱ ያሳርፋችኋል። እሱ ህይወት ይሆንላችኋል። ማንም የተጠማ ቢኖር ወደ እኔ ይምጣ ይላል። እግዚአብሔር የተባረከ ይሁን። እሱ ጋር መጣችሁ እውነቴን ነው የምላችሁ ትረካላችሁ። በቃ ህይወታችሁ እንደረካ ይቀራል። እግዚአብሔር የተመሰገነ ይሁን። እናንተን ደግሞ በጥያቄ ውስጥ የነበራችሁ በህይወት ውስጥ ግራ መጋባት የነበራችሁ በተለያየ አይነት ጥያቄ ውስጥ የሆናችሁ ሰዎች እግዚአብሔር እናንተን ያሳርፍና በእናንተ ደግሞ ሌሎችን ያሳርፋል። እግዚአብሔር መልካም አምላክ ነው። እኔ ልክ ጌታ በርቶልኝ ጌታን አውቄ ወደዚህ ህይወት ውስጥ ስገባ ብዙ በድሮ የነበሩ ወዳጆቼ በስራዬም በጣም ሰራተኛና ለፋተኛ ስለነበርኩኝ በጣም ደግሞ ጎበዝም ስለነበርኩኝ ይሄ ልጅ ተበላሻሉ፣ ይሄ ልጅ ያብዳል አሉ፣ ይሄ ልጅ በቃ ትልቅ ተስፋ ነበረው እኮ አሉ፣ ወደቃሉ። አንዳንዶቹ ደግሞ ገንዘብ ተከፍሎት ነው አሉ። ግን ወደቀም ያሉት እግዚአብሔር አልጣለኝ። እግዚአብሔር ማንን እንደጣለ ይጥላችኋል፣ ማንን እንዳስወደቀ እናንተን ያስወደቃችኋል። እርሱ የታመነ አምላክ ነው። ለሚታመኑበት እግዚአብሔር የታመነ አምላክ ነውና ይሄ ወደ ታመነ አምላክ ዛሬ እንድትመጡ ህይወታችሁ እንዲለወጥ ከሁሉ በላይ ደግሞ የዘላለም ህይወትን እንድታገኙ ወደዚህ ጌታ እጋብዛችኋለሁ። የሚገርመው ነገር በዛ ዓለም ውስጥ እያለ ብዙ የሚወድ ሰው ይኖራል፣ ብዙ የሚያደንቅ ሰው ይኖራል። አንተ ግን ራስን አታደንቀው። አንተ ግን ራስ ብዙ የሚወድ በብዙ ወዳጅ ውስጥ ሆነ በብዙ ወዳጆች መካከል ተከበ አንተ ግን ራስን አትወድ። እንደውም በውጭ ሀገር ያሉ ብዙ አርቲስቶች በዚህ ህይወት ውስጥ ያሉ ራሳቸውን ያጠፋሉ። ብዙ ወዳጅ ያላቸው እነሱን ሰዎች ገና ሲያዩ ፌንት የሚነቅሉ በዚህ ያክል መውደድ እየተወደዱ እነሱ ግን ራሳቸውን አይወዱ። ለምን? የነፍሳቸው ጥያቄ ስላልተመለሰ ህይወታቸው ስላልረካ እና የሰው አጀብታ ረፍት አይሰጥም። የሰው ሳቅ፣ የሰው ደስታ፣ የሰው ጭብጨባ፣ ገንዘብ ረፍት አይሰጥም። ግን ጌታ ኢየሱስ ክርስቶስ ግን ረፍት ይሰጣቸዋል። ይህንን አስተላልፍላችኋለሁ። ኑ
በደጃችሁ ላይ ሆኖ ዛሬ ይህንን ቪዲዮዬን የምትመለከቱ ሁላችሁም ጌታ ኢየሱስ ክርስቶስ ልባችሁ ላይ ቆሞ እያንኳኳ ነው። ይህንን ጌታ ክፈቱለት፣ ለእናንተ ረፍት ይሆንላችኋል። ተባረኩ። በካናዳ ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ቅዱሳን በዚህ ሳምንት ውስጥ ወደ ካናዳ እንመጣለን። እግዚአብሔር በውስጣችን ብዙ ቃልን አስቀምጧል። ጳውሎስ እንደተናገረ ስብከቴም ንግግሬም ቃሌም ሁሉ የሚያባብል አልነበረም አለ። መንፈስንና ኃይልን በመግለጥ አለ። እግዚአብሔር መልካም ነው። ስንመጣ እግዚአብሔር መንፈሱን ይገልጣል። ስንመጣ እግዚአብሔር ኃይሉን ይገልጣል። አንካሶች ይዘላሉ፣ እውራኖች ያያሉ፣ ዲዳዎች ይናገራሉ። የእግዚአብሔር መንፈስ በእኛ ላይ ነው። ስለዚህ ቅዱሳን ድንቅ ጊዜ ይኖራናል ብዬ አስባለሁ። እግዚአብሔር መልካሙን ነገር ሁሉ ያደርግልናል። ጌታ የተባረከ ይሁን። ለመላው የክርስትና እምነት ተከታዮች በመላው ዓለም የምትገኙ ቅዱሳን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ በዓል ታላቅ በዓል ነው። ታላቅ ገድል፣ ታላቅ ጀግንነት፣ ታላቅ ድል የተፈጸመበት ነው። ጌታችን ኢየሱስ ክርስቶስ የዘላለምን ሕይወት የሰጠን በመስቀል ላይ የተንጠለጠለበት ስለ የሰው ልጆች ኃጢአት፣ ስለ ሰው ልጆች ክፋት፣ ስለ ሰው ልጆች ቁስል፣ ስለ ሰው ልጆች መዋረድ እርሱ የተዋረደበት፣ እርሱ የቆሰለበት፣ እርሱ የታመመበት፣ ደግሞ እርሱ የሞተበት፣ በሞቱ ደግሞ ሰይጣንን ያሸነፈበት፣ እኛን ልጆች ያደረገበት፣ እኛን የዋጀበት ልዩ በዓል ስለሆነ እንኳን አደረሳችሁ። ተባረኩ። ሻሎም